እኛ ደም ግፊት በሽታ የሚሆኑ ምግቦች ፒስ፣ አተር። ይህ ተክል ከፍተኛ የደም ግፊት በሽታን ለመቆጣጠር በጣም ወሳኝ ነው። ምክንያቱም በውስጡ የተክል ፕሮቲን፣ ቫይታሚኖችና ፎሊክ አሲድ ስለሚይዝ የልብን ጤንነት ይጠብቃል። ቤክድ ፖቴቶ፣ የበሰለ ድንች። ይህ ምግብ በትክክለኛው መጠን ከተወሰደ ጤናማ ክብደት እንዲኖረን ያደርጋል። አንደኛው ጥቅማቸው ኩኮአሚን የሚባል ኬሚካል ስለሚይዙ ነው። ይህ ኬሚካል የደም ግፊትን ይቀንሳል። በተጨማሪም ሆዳችን ለሰዓታት የጥጋብ ስሜት እንዲሰማው ያደርጋል። ሴለሪ። ይህ ተክል የልባችንን እና የደም ስሮቻችንን ጤንነትና የሥራ አፈጻጸም ያሻሽላል። ይህም ከፍተኛ የደም ግፊትን ይቀንሳል። በተጨማሪም ይህ ተክል በደማችን ውስጥ ያለውን የስኳር መጠን በመቆጣጠር የደም ግፊታችን ጤናማ እንዲሆን ያደርጋል ተብሎ ይገመታል። ግሪን ቢንስ፣ አረንጓዴ ባቄላዎች። እነዚህ ተክሎች በውስጣቸው ቫይታሚን ሲ፣ ፋይበር እና ፖታሺየም ንጥረ ነገሮችን ስለያዙ ከፍተኛ የደም ግፊትን ይቀንሳሉ። ኦትሚል፣ የአጃ ገንፎ። በቀን አንድ እና ከዚያ በላይ ሰሃን የአጃ ምግቦች መመገብ የደም ግፊትን በጣም ይቀንሳል። ጉዋቫ። ይህንን ተክል ከምሳ ወይንም እራት በፊት መመገብ የደም ግፊትን ይቀንሳል። ይህ የሚሆንበት ምክንያት ይህ ተክል በውስጡ ብዙ ፖታሺየም ስለሚይዝ ነው። ካሮት ለዓይን ጥሩ እንደሆነ ብዙዎቻችን እናውቃለን። ካሮት ሌሎች ጥቅሞችም አሉት። ካሮት ለደም ግፊት በሽታ ጠቃሚ የሆኑትን አንቲኦክሲዳንትስ እና ፖታሺየም ንጥረ ነገርን በብዛት ይይዛል። ካሮት ፋይበርን በውስጡ ይይዛል። ስፒናች። ይህ ተክል በብዙ የምግብ ንጥረ ነገሮች የበለጸገ ስለሆነ እና ብዙ አንቲኦክሲዳንትስ ስለሚይዝ የደም ግፊትን ይቀንሳል። ኦራንጀስ። ብርቱካን በቫይታሚን ሲ የበለጸገ ፍራፍሬ ነው። ስለዚህም የሰውነታችንን የበሽታ መከላከያ ስርዓትን በማጠንከር ጉንፋን እንዳይዘን ይከላከላል። በተጨማሪም የደም ግፊትን ይቀንሳል። ዳንደላዮን፣ ቢጫ የሜዳ አበባ። ይህ ተክል ብዙ የጤና ጥቅሞች አሉት። የዚህ ተክል ስሩ ሽንት በብዛት ያሸናል። ይህ ደግሞ የደም ግፊትን ይቀንሳል። ነገር ግን የዚህን ተክል ስሩን ስንወስድ በፖታሺየም የበለጸጉ ምግቦችንም መውሰድ አለብን።